ምንስ ተጨባጭ ለውጥ መጣ ማለት ይቻላል? እነዚህን በተመለከተ በሶስት ክፍልን ብናያቸው ለመርዳት ቀላል ይሆናሉ። አንዱ ማህበረሰብን በማስተባበር የተሰሩ ተግባራት አሉ። ሁለተኛው ትርክትን ከመቀየር አንጻር የተሰሩ ተግባራት አሉ። ሶስተኛው ደግሞ ስብራትን ከመጠገን አንጻር የተሰሩ ስራዎች አሉ። እነዚህ ሶስቱ አሁን ካነሳው ጥያቄ ጋር የሚሄዱ ናቸው። ማህበረሰብን በማስተባበር ከተሰሩት ስራዎች መካከል ተዳክሞ የነበረውን የህዳሴ ግድብ እንደገና ማህበረሰቡን አስተባብሮ ወደ ፍጻሜ ማድረስ የጋራ ማንነትን ብቻ ሳይሆን በጋራ አንድ ነገር በጋራ መምጣትህ ብቻ አይደለም። ለምሳሌ ሰዎች መሰባሰብ ይፈልጋሉ፣ መደራጀት ይፈልጋሉ፣ በጋራ መኖር ይፈልጋሉ። እሱ እንደ አንድ ምርጫ ልታየው ትችላለህ። ትልቁ ነገር በጋራ የምትሆነው ለምንድን ነው? የምትሰባሰበው ለምንድን ነው? ወደ አንድነት የምትመጣው ለምንድን ነው ዓላማው። ወደዚህ የምትመጣው በተደመረ ኃይል በየግል ልሰራቸው የማትችላቸውን ነገሮች ማከናወን ለመቻል ነው። አንዱ የህዳሴ ግድብ ነው። በቃ ሊያልቅ ያልቻለውን የህዳሴ ግድብ በአመራር ቆራጥነትና ማህበረሰብን በማስተባበር ለውጥ መጥቷል። ሊጠናቀቅ ነው ወደ ማለት ሂደናል። የተዳከመ ነው፣ ከዚህ በኋላ መጨረሻው አይታወቅም፣ የዘገየ ፕሮጀክት ነው ከሚለው ትርክት ወጥተን ይሄን አመጣናል። አንዱ የትርክት ለውጥ ያመጣው ራሱ የህዳሴ ግድብ ነው። ሁለተኛ ለምሳሌ ከገበታ ለሸገር ጀምሮ እስከ ገበታ ለትውልድ የተካሄደባቸውን ፕሮጀክቶች ብንመለከት ቅድም ያልኩት ነው ማህበረሰብን በማስተባበር ሊመጣ የሚችለው። ሶስቱን ላንሳ። ለምሳሌ መጀመሪያ የጎርጎራን ፕሮጀክት፣ የወንጭን ፕሮጀክትና የሐላላ ኬላን ወይም የጨብራ ጩርጩራን እናንሳ። በጠቅላላው አዲስ አበባ ደግሞ የተደረጉትን የእንጦጦን፣ የወዳጅነት ፓርክን፣ የአንድነት ፓርክን እናንሳ። እነዚህ ሁሉ አሁን የተለያየ ብሔር፣ የተለያየ እምነት፣ የተለያየ ጾታ፣ የተለያየ ዕድሜ ክልል ያላቸው ኢትዮጵያውያን ባዋጡት ገንዘብ ተሰብስቦ የተሰራው ለአማራ ክልል ነው፣ ግን መላ ኢትዮጵያውያን ነው ያዋጡት። የተሰራው ለኦሮሚያ ክልል ነው፣ ግን መላ ኢትዮጵያውያን ነው ያዋጡት። የተሰራው ለምዕራብ ኢትዮጵያ ክልል ነው፣ ግን መላ ኢትዮጵያውያን ናቸው ያዋጡት። ይሄ የሚያሳየው ምንድን ነው? በጋራ ሆነን በመስራት የህዝብ ትስስርን፣ የጋራ ማንነትን ለማምጣት የተሰሩ ተግባራዊ ስራዎች ናቸው እነዚህ። ሌሎች በጣም ብዙ ስራዎች በዚህ መልኩ ተሰርተዋል። ገንዘብ በማሰባሰብ፣ አቅም በማሰባሰብ፣ አመራር በማሰባሰብ፣ ጸጋዎችን በማሰባሰብ ለሁላችን የሚጠቅሙ ስራዎች እየተሰሩ ነው። ይሄ ሆን ተብሎ የሚሰራ ነው። በነገራችን ላይ አገር ፕሮጀክት ናት። አገር ፕሮጀክት ናት ማለት አቅደህ አስበህ አቅም ፈጥረህ አመራር ሰጥተህ የምትሰራት ናት። ይሄን ደግሞ በጥቂቱ አንድ ህዝብ፣ አንድ እምነት ወይ አንድ አካባቢ ሊሰራው የሚችል አይደለም። ሀገር ሁላችን እንደየአቅማችን አዋተን እውቀትም ጉልበትም አዋተን የምንሰራው ነው አገር። የመጀመሪያው የተደረገው እሱ ነው። ሁለተኛው የተደረጉት ጉዳዮች ደግሞ ስብራትን ሊጠግኑ የሚችሉ አገር ከዚህ በፊት የነበረችበትን ስብራት ሊጠግኑ የሚችሉ ስራዎች ደግሞ ተሰርተዋል። ከዚህ በፊት የኢኮኖሚ ስብራት ነበረብን፣ ማህበራዊ ስብራቶች ነበሩ፣ የፖለቲካ ስብራቶች ነበሩ። የኢኮኖሚ ስብራት የምንለው አገሪቱ ለብዙ ዘመን በዕዳ ተዘፍቃ እና ዕዳ ሁልጊዜ ጉዳዋ የሆነ የኖረች ሀገር ናት። የማክሮ ኢኮኖሚ ስብራቶች ነበሩብን። እሱን የሚመጥን ዘላቂ መፍትሄ የመስጠት ችግር ነበረብን። በዚህ ምክንያት ለብዙ ጊዜ ተቸግረን ነበረ። እሱ ላይ የማክሮ ኢኮኖሚን እና የፋይናንሻል ችግሮቻችንን የሚፈቱ ዘላቂ መፍትሄ የሚያመጡ ግን የሁላችንንም ሸክም መሸከም የሚጠይቁ ስራዎች ተሰርተዋል። ይሄ ማለት የማክሮ ኢኮኖሚ ውሳኔውና ፖሊሲው አይደለም ትልቁ። ሁላችንም ታመን ሁላችንም ለመዳን ዝግጁዎች ነው። ሁላችን ትንሽ ህመሙን መካፈል አለብን፣ በኋላ ደስታውን ለመካፈል እያንዳንዱ ኢትዮጵያዊ የዚህ ተካፋይ መሆን አለበት።
ማለት የኢትዮጵያን መከራም የኢትዮጵያም ደስታም እኩል ነው መካፈል ያለብን። የሆነ አካል ተደስቶ የሆነ አካል የሚያዝንበት፣ የሆነ አካል ገንዘቡን ወስዶ የሆነ አካል ዕዳ የሚከፍልበት፣ የሆነ አካል ፕሮጀክት ተሰርቶለት የሆነ አካል ደግሞ የዕዳው ተካፋይ የሚሆንበትን እሱን ስብራት በማጥፋት ሁላችንም አቅም የምናዋጣበት፣ ሁላችንም ደግሞ ይሄን ነባር ዕዳ የነባር ስብራት የምንሸከምበት መንገድ ነው እየተከተልን ያለው። ስለዚህ እንደዚህ ባሉ መንገዶች ነው የኢትዮጵያን አንድነት ህብረ ብሔራዊ አንድነት ለማምጣትና የጋራ ማንነትና የጋራ ትርክት ለመገንባት ጥረቶች ሲደረጉ የነበሩት ባለፉት ዓመታት ማለት ነው። ባለፉት የለውጥ ዓመታት ብዙ ነገሮች እንዳሉትም ለውጦች ተስተውለዋልና የትውልድ ጥያቄ መነሳት የጀመረበት በዚህ በለውጡ ዓመት ነውና የባህር ኃይል የባህር በር ማንሳት እንችላለን። ለመሆኑ የነዚህ መነሻ ምንድነው? ከህዝብና ከመንግስትስ ምንድነው የሚጠበቅ? ያለፈውን ስብራት መጠገን ስትጀምርና ኢትዮጵያን ከስብራት ነፃ የሆነች አገር ማድረግ ስትጀምር አቅምህን አሰባስበህ ለሁሉም የሚሆን ግን ከተለያየ ቦታ የመጣውን የኢትዮጵያ አቅም ወደ አንድ ማምጣት ስትጀምር የተደመረ ነገር ይዘህ ስትመጣ የሚነሱ ጥያቄዎች አሉ። ያ ማለት ነው ኢትዮጵያን ከፍ የማድረግ ጥያቄዎች፣ ኢትዮጵያን ወደ ልዕልናዋ የመውሰድ ጥያቄዎች ይመጣሉ። ይሄ በነገራችን ላይ የለውጡ ዘመን ምን ነበር ብለህ ብታስብ እኮ ኢትዮጵያን በማዳከምና ኢትዮጵያን ከፍ በማድረግ መካከል ትግል የተደረገበት ወቅት ነው ብለህ መውሰድ ይችላል። የለውጡ አመራር ኢትዮጵያን ከፍ ለማድረግ ይታገላል። ነባሩ እና ጎታቹ አኩራፊው አመራር ደግሞ ከኢትዮጵያ ውድቀት፣ ከኢትዮጵያ ድካም፣ ከኢትዮጵያ ስንፍና ወይም ከኢትዮጵያ መከፋፈል፣ ከኢትዮጵያ መበታተን፣ ከኢትዮጵያ ድህነት ነው ማትረፈው ብሎ ነው የሚያስበው። በእነዚህ በሁለቱ መካከል ነው ትግል ሲደረግ የነበረው። ስለዚህ ኢትዮጵያን ልዕልና ለማስከበር የተነሳው አመራር እያሸነፈ በሀሳብ እያሸነፈ በመጣ ቁጥር ኢትዮጵያን ከፍ የሚያደርጉ ጥያቄዎች መነሳታቸው አይቀሬ ነው። ለምሳሌ ኢትዮጵያን የማበልጸግ ጥያቄ የትውልድ ጥያቄ ነው። ከቀድሞ ዘመን ጀምሮ የኢትዮጵያ ልሂቃን ሲያነሱት የነበረ ነው። በኢትዮጵያ ኋላ ቀርነት የማይቆጭ ለምን የኢትዮጵያን ስልጣኔ ታስባለህ፣ ኢትዮጵያ በጸረ ቅኝ ግዛት የነበረችበትን ዘመን ታስባለህ። ከዛ ደግሞ እንደገና መልሰህ ኢትዮጵያ ኋላ ቀር፣ ሁለቱ አይሄዱም አብረው። ያልተገዛንን የራሳችን ስልጣኔ የነበረን ህዝቦች ነን። ራሳችንን ችለን የኖርን ህዝቦች ነን። የማንም የኢትዮጵያ ድጋፍ የምትለው ይሄ የበጀት ምን ድጋፍ አሁን የቅርብ ዘመን ነው። 100 ዓመት አይሞላውም። ኢትዮጵያ ከዓለም ሀያላን የገንዘብ ድጋፍ ወይም ደግሞ የብድር መውሰድ እንደዚህ አልነበረም በኢትዮጵያ ውስጥ። ኢትዮጵያውያን በራሳቸው ሰርተው ነው ሀገራቸውን ያስጠበቁት። ይሄንን ታሪክ አስበህ እንደገና መልሰን ኋላ ቀርተናል ብለህ ማሰብ ሁለቱም የሚጋጩ ስለሆኑ የኢትዮጵያውያን የብልጽግናን ጥያቄ ማንሳት የጀመሩት ቆይቷል። ግን ይሄ እንደ ዋና የኢትዮጵያ ጉዳይ ሆኖ እንዳይነሳ ሆኖ ነው የቀረው። አሁን የኢትዮጵያ ዋናው ጉዳይ መበልጸግ ነው። በቃ ድህነትን በነቢብ አይደለም የምናሸንፈው ወይም በሆነ መፈክር አይደለም የምናሸንፈው፣ በተግባር ምርትና ምርታማነትን በመጨመር አስተሳሰብን በመቀየር ሁለንተናዊ ብልጽግናን በማምጣት ነው የሚል ተነሳሽነት ሲመጣ በዚህ ሀሳብ ላይ ስትነሳ የሚነሱ ጥያቄዎች ናቸው ቅድም ያነሳቸው ኢትዮጵያን ከፍ የማድረግ ጥያቄዎች። አብዛኛው ምንዳ አለ የሚል ነገር አለ። ሌላው ደግሞ ዕዳ ነው፣ ዕዳው ይበዛል፣ ፍዳው ይበዛል የሚል ሀሳብ አለ። ከዚህ አንጻር የእርስዎ ሀሳብ ምንድን ነው? ኢትዮጵያ ውስጥ ዕዳም አለ ምንዳም አለ፣ ሁለቱም አሉ። ይሄ እኛ ሀገር ውስጥ ብቻ አይደለም። በነገራችን በዓለም ላይ ዕዳ የሌለበት ምንዳም የሌለበት ሀገር የለም። ዕዳው የሚመጣብህ ከክፉ ስራና ከስንፍና ነው። ከሁለቱ ነው የሚመጣው። በሀገርህ ላይ በሰራኸው መጥፎ ስራ ምክንያት እና በሀገርህ ላይ ባልሰራኸው በጎ ስራ ምክንያት ከስንፍናና ከክፉ ስራ የሚመጡ ዕዳዎች አሉ። የትኛውም ሀገር ብትሄድ ይሄዳል። ምንዳህን የሚያበዛልህ ምንድን ነው? ጸጋህ ነው። አሁን ለምሳሌ የኢትዮጵያ ጸጋዎች በጣም ብዙ ናቸው። አራቱን እንኳን እናንሳ። ለምሳሌ የተፈጥሮ ጸጋዎቿ ከታች በጣም ዝቅተኛው ከሚባለው ከዳሎል ጀምሮ እስከ ከፍተኛው ቦታ ራስታሽን ድረስ የኢትዮጵያን ጸጋዎች ማሰብ እንችላለን። የተፈጥሮ ጸጋዎች
የአየር ንብረት የገጸ ምድር ጸጋዎች የምንላቸው ገጸ ምድር ጸጋዎች ነው። ሁለተኛ የኢትዮጵያን የከርሰ ምድር ጸጋዎች ገና አውጥተን ያልጨረስናቸው የከርሰ ምድር ጸጋዎች አሏት። ሶስተኛ የኢትዮጵያ የባህል ጸጋዎች አሏት። የተለያየ ባህል፣ የተለያየ ስልጣኔ፣ የተለያየ አይነት እሴት ያላቸው ህዝቦች አሉ ማለት ለብዙ አይነት ነገሮችህ መፍትሄ ልታገኝባቸው የምትችላቸው እድሎች አሉ ማለት ነው። ስለዚህ ይሄ የባህል ጸጋ አላት። አራተኛው ደግሞ ባለፉት ዘመናት አጠራቅመናቸው የመጡ ታሪካዊ ጸጋዎች ደግሞ አሉ። ቅርሶች ብትል፣ የአሸናፊነት ታሪኮቻችንን ብትል፣ የጋራ እሴቶቻችንን ብትል፣ በዚህ ሁሉ እነዚህ አራቱ ለምሳሌ ጸጋዎቻችን ናቸው። እነዚህን ጸጋዎች ስንሰራባቸው ምንዳ ይሆናሉ፣ ስንተኛባቸው ዕዳ ይሆናሉ። እነዚህን ለግንባታ ለሀገር ግንባታ ስንጠቀምባቸው ምንዳ ይሆናሉ። እነዚህን ራሳችንን ለመግደል ስንጠቀምባቸው ዕዳ ይሆናሉ። ለምሳሌ በዓለም 2-3 ሀገሮች ልንጠቅስ እንችላለን እኮ በማዕድን ሀብቶቻቸው በዓለም ላይ የማይገኙ ማዕድናት አገሮች የሆኑ ምናልባት በዓለም ላይ ያሉ የ150 ሀገሮችን ማዕድናት በአንድ ሀገር ሰብስበው የምናገኝባቸው። ከነዚህ ሀገሮች አንዳንዶቹ በድህነት የሚማቀቁ ሀገሮች ናቸው። ከጦርነት ያልተላቀቁ ሀገሮች ናቸው። ህዝቡ በፈተና ያለባቸው ሀገሮች ናቸው። አየህ፣ ለምን? እነዚህ ሀገሮች ውስጥ ለክፉ ስለተሰራ ጸጋው ምን ሆኗል? ዕዳ ሆኗል። አንዳንድ ሀገሮች ውስጥ ደግሞ እንደገና የዚህን ያህል ማዕድን ሳይኖራቸው የባህር ዳርቻ ስላላቸው፣ የህዝቦች ትስስርና አንድነት ስላላቸው፣ ውስጣቸው የዳበረ ባህል ስላላቸው፣ ጥቂትም ቢሆን ደግሞ የከርሰ ምድር ሀብት ስላላቸው ደግሞ ከነዚህ ሀገሮች በጣም ቢያንሱም በዚህ ምክንያት ሰርተው ጸጋቸውን ደግሞ ወደ ምንዳ ቀይረውታል። ስለዚህ ይሄ ነው የበዛው፣ ይሄ ነው የበዛው፣ የትኛው ሰንፈናል ወይስ በርትተናል፣ ተኝተናል ወይስ ነቅተናል የሚለውን ነው መገምገም ያለብን እንጂ የትም ሀገር ዕዳም አለ ምንዳም አለ። አሁን እየመጣ ያለው ለውጡ ላይ እየመጣ ያለው ለውጡ ምንድን ነው? ምንዳን የማብዛት ዕዳን የመቀነስ ነው። ይሄ ዕዳ ሁለት አይነት ዕዳ ነው። አንድ የወረስከው ዕዳ አለ፣ ባለፉት ዘመናት በተሰራ ክፉ ስራና ባለፉት ዘመናት በነበረ እንቅልፍ ምክንያት የወረስነው ዕዳ አለ። ሁለተኛ ደግሞ አሁን እንደ ማንኛውም ትውልድ ደግሞ አንተ ላይ ደግሞ የሚመጣ ዕዳ አለ። ያለፈው ትውልድ ብቻ አይደለም ሰነፍና ክፉ እኮ፣ አሁንም ሰነፍ አለ፣ አሁንም ደግሞ ክፉ አለ። ይሄም ደግሞ የሚፈጥረው ዕዳ አለ። ይሄ ትውልድ ሁለቱንም የማቃለል ኃላፊነት ተሸክሞ ነው እየሰራ ያለው። ስለዚህ ነው መፍጠንና መፍጠር አለብን እኮ የምንለው ያለ ምክንያት እኮ አይደለም። ካልፈጠንና ካልፈጠርን ሁለቱ ዕዳ አንቀው ይይዙናል። አንዱ ከፊት ሆኖ ወደ ኋላ ይገፋል፣ አንዱ ከኋላ ሆኖ ወደ ኋላ ይጎትታል። ስለዚህ ከዚህ ለማምለጥ የምትችለው ልክ አውሮፕላን ከምድር ለመነሳት የሚችልበት አንዱ ሚስጥር ፍጥነት ነው። የምድር ስበትን የሚያሸንፍበት አንዱ ሚስጥር በፍጥነቱ ምክንያት ነው። መንኮራኩር ከምድር ስበት ተላቃ ወደ ህዋ የምትሄድበት አንዱ ሚስጥር ፍጥነት ነው። ስለዚህ አየህ፣ ከጎታች ስበቶች ልትላቀቅበት የምትችለው አንዱ ሚስጥር ፍጥነት ስለሆነ መፍጠን አለብህ። ፈጥነህ ደግሞ ዝም ብሎ መሮጥ ብቻ ሳይሆን መፍጠርም ጭምር አለብህ። አዳዲስ መፍትሄዎችን ምን ማለት ነው? በነባር ችግሮችን በነባር መፍትሄዎች ልትፈታቸው አትችልም። ወይም ደግሞ በተለመደው መንገድ የተለመደውን ነገር እየሰራህ ብትቀጥል የተለመደው ቦታ ላይ ነው የሚያደርሱ። ሌላ መንገድ መፈለግ አለብን። ሌላ ዘመንን ቶሎ የሚቀይሩ ሀብትህን ቶሎ እንድትጠቀም የሚያደርጉ አሳሰብህን ቶሎ ቀይረህ ወደ ብልጽግና ልትሄድባቸው የምትችል ሌላ ደግሞ ነገር መፍጠር አለብን። በእነዚህ በሁለቱ ነው ዕዳዎችህን እየቀነስክ ከቻልክ እያጠፋህ ምንዳዎችህን እየጨመርክ የምትሄደው እና እንደኛ ስራ ነው። እንደ ለውጡ ስራ ምንዳ ነው የሚበዛው ነው የምንለው እኛ። ለምን? ዕዳ ለመቀነስ ነው የተነሳ። ለዕዳ ትኩረት አንሰጥም፣ ለስንፍና ትኩረት አንሰጥም፣ ለክፉ ስራዎችም ትኩረት አንሰጥም። ትኩረታችንን ለአዎንታዊ ስራዎችና ለብርታት ነው እየሰራን። ስለዚህ የለውጡ ፍልስፍና ምንዳን ማብዛት ነው። ስለዚህ ምንዳችን ነው እየበዛ ያለው ብለን ነው
የምናምን። በዚህ መጽሐፍ ላይም በደንብ እንደተገለጸው ኢትዮጵያውያን በአራቱም አቅጣጫ ያለነው ኢትዮጵያውያን ለህብረ ብሔራዊነት ትርክት ለህብረ ብሔራዊ አንድነት የሚያገለግል ታሪክ እንዳላቸው እዚህ ጋር ተገልጿልና ስለ ህብረ ብሔራዊ አንድነትና ስለ አብሮነት ብናነሳ እንዴት ነው ህብረ ብሔራዊ አንድነትን ማምጣት የምንችለው? ብሔራዊነት ትርክት እንዴት ይገነባል? በነገራችን ላይ ህብረ ብሔራዊ አንድነትን መጀመሪያ እውቅና ከመስጠት ነው የምንጀምረው። እውቅና መስጠት ማለት ነው ኢትዮጵያውያን ህብራዊም ናቸው አንድም ናቸው ብለን ከመቀበል ነው። ይሄን መቀበል አለብን። ይሄንን የምንቀበለው ስለሚጠቅመን እንዳይመስልህ፣ እውነት ስለሆነ ነው። በቃ ይሄ እውነት ነው። ወዲያና ወዲህ የማንልበት እውነት ነው። የኢትዮጵያን ህብረ ብሔራዊ አንድነት ኢትዮጵያውያን ህብር ናቸው። የጾታ ህብር አላቸው። የሃይማኖት ህብር አላቸው። የባህል ወይም የቋንቋ ህብር አላቸው። የእድሜ ህብር አላቸው። በጾታ ወንድና ሴቶች ናቸው። በሃይማኖት ሙስሊሞች አሉ፣ ክርስቲያኖች አሉ። በክርስቲያኖች ውስጥ የተለያዩ አሉ፣ በሙስሊሞች ውስጥም የተለያዩ ሊኖሩ ይችላሉ። ሌላም እምነት የሚከተሉ አሉ። ይሄ ህብር በባህል በቋንቋ ከ80 በላይ የተለያየ ባህል፣ የተለያየ ቋንቋ፣ የተለያየ ማንነት ያላቸው ብሔሮች ብሔረሰቦች አሉ። በእድሜ ህፃናት አሉ፣ አዳጊዎች አሉ፣ ወጣቶች አሉ፣ ጎልማሶች አሉ፣ አረጋውያን አሉ። ስለዚህ የነዚህ ህብር ናቸው። አንድ ወጥ የሆነ እንደ ኮካኮላ ጠርሙስ የተመረቱ አይደሉም። ይሄ በቃ እውነት ነው። እውነት ያለ እውነት ነው። በእጃችን የምናየው የምንነካው የምንዳስሰው እውነት ነው። ግን እነዚህ ህዝቦች ደግሞ እንደ ቡሄ ዳቦ ቁጭ ያሉ ደግሞ አይደሉም። እንደዛ አይደሉም። የሚያስተሳሰራቸው ደግሞ ብዙ ነገር አለ። ለምሳሌ አንዱ ቋንቋ ውስጥ ሌላ አለ። ለምሳሌ የአማርኛን ውሰድ። አሁን የምንጠቀምበትን የስራ ቋንቋ ብትወስድ እንኳ አማርኛ በመነሻው ሴማዊ ቋንቋ ነው። በቃላት ምስረታውና በቃላት ሀብቱ ግን በጣም ብዙ የኩሽ እና የናይሎቲክ ቃላት ግን ውስጡ አሉ። ይሄ ህብራዊ ነው። በአንድ በኩል አንድ ቋንቋ ነው ደግሞ በሌላ በኩል በዛ መጽሐፌ ላይ እንደጻፍኩት ለምሳሌ የአክሱም ስልጣኔ ውስጥ በጣም ብዙ ህዝቦች ነበሩ። የሮሃ ስልጣኔ ውስጥ የጎንደር ስልጣኔን፣ የሸዋ ስልጣኔን፣ የጅማ ስልጣኔን ወደታች ብትሄድ የከፋን፣ የዳውሮን ስልጣኔ፣ የሃዲያን፣ የጉራጌን፣ የሐረሪን ወደ ላይ ብትሄድ ማነው የአፋርን ወደ ምስራቅ ስትሄድ የሶማሌ እነዚህም ሁሉ ህዝቦች ስልጣኔ ውስጥ ብትሄድ የሌላ ህዝብ አስተዋጽኦ የሌለበት የለም። የሌላ ህዝብ አስተዋጽኦ አለበት። ከአንዱ ቦታ ወደ ሌላ ቦታ ቢያንስ በሶስቱ ምክንያቶች ያልሄደ ህዝብ የለም። አንዱ በሃይማኖት ምክንያት፣ ሃይማኖቶች እስልምናም ክርስትናም ከአንዱ ቦታ ወደ ሌላ ቦታ መሄድን ወይም መምጣትን ያበረታታሉ። በተሳላሚነት፣ በተማሪነት፣ በአስተማሪነት በተለያየ ምክንያት። ሁለተኛ በንግድ ምክንያት የሲራራ መስመሮቻችን ከምዕራብ ተነስተው ምስራቅ፣ ከምስራቅ ተነስተው ምዕራብ፣ ከደቡብ ተነስተው ሰሜን፣ ከሰሜን ተነስተው ደቡብ እንዲሁም በመሃሉ ሲሄዱና ሲመጡ ነው የዋሉት። በዚህ ምክንያት የባህል የሸቀጥ ልውውጦች ነበሩ። ከዛ ሶስተኛው ደግሞ በተለያዩ የተፈጥሮ ምክንያቶች ወረርሽኝ ሲነሳ ከወረርሽኙ ቦታ አንድ ህዝብ ተነስቶ ሌላ ቦታ ይሄዳል። ወይም የመሬት መንቀጥቀጥ እንዳሁኑ የሆነ ነገር ሲፈጠር እንደዚሁ ተነስቶ ይሄዳል። ወይም እዛ አካባቢ ተፈጥሮ ጦርነት ቢነሳ ትቶ ይሄዳል። ወይም እዛ አካባቢ ሌላ እንደዚሁ በቃ ሰዎች ለምሳሌ የግጦሽ መሬት ቢያጥራቸው ግጦሽ መሬት ፍለጋ ተነስተው ይሄዳሉ። ተነስተው ሄዱ ማለት ነው ሌላ ባህል ሌላ ቋንቋ ያለው ማህበረሰብ ጋር ይተሳሰራሉ። በእነዚህ ምክንያቶች ደግሞ ኢትዮጵያውያን አንድ ሆነን እንድንኖር ያደረጉን ደግሞ ምክንያቶች አሉ፣ የጋራ ማንነቶች አሉ። ይሄ ደግሞ አንድነታችን የሚያሳየው። ስለዚህ አንድነታችን ህብረ ብሔራዊነታችንን ሳይጠቀልለው፣ ህብረ ብሔራዊነታችን አንድነታችንን ሳይከፋፍለው፣ አንድነቱ የመተሳሰሪያ ጠንካራ አቅም ሆኖ ህብራዊነቱ ልዩ ልዩ ሆነን እንደ ጥለት የመዋቢያ ወይም የተለያየ ጸጋ ባለቤት የመሆኛ ጌጥ ሆኖ የኖርንበት ነው።
ለዚህ እውቅና መስጠት ነው። ለዚህ እውቅና መስጠት የመጀመሪያው ነው፣ ቅድም እንዳነሳሁልህ። ሁለተኛው ምንድን ነው? ይሄን እውቅና የሰጠኸው ነገር ተጠናክሮ እንዲቀጥል መስራት ማለት ነው። አሁን የለውጡ አንዱ ትሩፋት የምታመጣው እዚህ ጋር ነው። ለውጡ አንዱ እንደ ዋና ቁም ነገር አድርጎ እየሰራበት ያለው የኢትዮጵያውያንን ህብረ ብሔራዊ አንድነት መገንባት ነው። ለምንድን ነው ይህን ያነሳው? በሆነ ዘመን ኢትዮጵያውያን አንድ ብቻ ናቸው የሚል እሳቤ ነበር። አንድ ብቻ ናቸው የሚል ይሄ ከፊል እውነት ነው። በሆነ ዘመን ደግሞ ኢትዮጵያውያን ህብረ ብሔራዊ ናቸው የሚል እሳቤ ነበር። ይሄም ከፊል እውነት ነው። የተሟላው እውነት ኢትዮጵያውያን ህብረ ብሔራዊ አንድነት ያላቸው ህዝቦች ናቸው የሚለው ነው። ይሄን ደግሞ ህብረ ብሔራዊነቱም እድል አግኝቶ እንዲገለጥ ማንም በማንነቱ የማያፍርበት ግን ማንነት ወይም እነዚህ ንዑስ ማንነቶች የመጋጫ፣ የመፋጫ፣ የመጣያ ሳይሆኑ የመታያ፣ የጌጥ እንዲሆኑ እድል የመስጠት አንድነታችን ደግሞ በትስስር በአብሮነት በጋራ እሴቶችና በህገ መንግስታዊ ስርዓት መሰረት እንዲከበር የማድረግን ስራ ደግሞ መስራት አለብን። ህብረ ብሔራዊ አንድነትን የመገንባት ስራ የምንለው መጀመሪያ እውቅና መስጠት፣ ከዛ ይሄ ነገር የበለጠ እንዲጠነክር፣ አንዱ ሌላውን የበለጠ እንዲያውቀው፣ የሱ የኔ ነው የኔም ለካ የሱ ነው፣ እሱ ጋር የኔ ጉዳዮች አሉ እኔም ጋር የሱ ጉዳዮች ለካ አሉ፣ ብዙ ነገር ለካ አንድ የሚያደርጉን ጉዳዮች አሉ፣ ብዙ ነገር ለካ የጋራ ነገሮች አሉን፣ ብዙ ነገሮቻችን ለካ ተመሳሳይነት አላቸው የሚለው ነገር የበለጠ እድሉን የመስጠት እነዚህን የማበረታታት እነዚህ ላይ የመስራቱን ስራ ደግሞ በለውጡ ውስጥ ዋና ቁም ነገር ሆኖ ሲሰራ ነበር። ትርክት እንዴት ነው የሚገነባ? የትርክት መገንቢያ መንገዶች ምንድን ናቸው? ትርክት ዓለምን የምናይበትና ውሳኔ የምንሰጥበት እሳቤ ነው። ትርክት ይሁነኝ ብለህ የምትገነባው ነገር ነው። ይሁነኝ ብለህ የምትገነባው ነገር ማለት ነው። ትርክት የሚገነባው በነገራችን ላይ በአራት ጉዳዮች፣ አንዱ በተግባር በምሰራው ስራ። ቀደም ለምሳሌ ምን አልኩ? ጎርጎራን፣ ሀላላ ኬላን፣ ወንጪን አነሳ። እነዚህ ተግባሮች ናቸው አይደል? ግን እነዚህ ትርክቶች ናቸው በራሳቸው የትርክት ግንባታ አካል ናቸው። ምን ማለት ነው? እኛ ኢትዮጵያውያን በጋራ ላባችን አንጠፍጥፈን ገንዘባችንን ሰጥተን እሴቶቻችንን ደምረን ኢትዮጵያ ውስጥ ብልጽግና እናረጋግጣለን የሚለው ትርክት እሱ። ሀላላ ኬላን ያላዩ ብዙ ኢትዮጵያውያን አዋጥተዋል። ሀላላ ኬላ ወንጪ እስካሁን ያልሄዱ ብዙ ኢትዮጵያውያን ለወንጪ አዋጥተዋል። ጎርጎራ የት እንዳለ ምናልባት ያኔ ሲነገራቸው ከመስማቱ ውጭ በአካል የማያውቁት ለጎርጎራ አዋጥተዋል። ልክ ምን ማለት መሰለ? አድዋ የት እንደሆነ ሳያውቁት ከባሌ ተነስተው አድዋ ሄደው በአድዋ ጦርነት እንደሞቱት ወገኖች ብለው። ኢትዮጵያ ተደፈረች፣ በሰሜን በኩል ጠላት መጣ ሲባል ሰሜን የት እንደሆነ ሳያውቁት ተነስተው ወረኢሉ ከተው ከወረኢሉ ተነስተው ሰሜን ሄደው ጠላት እንደተዋጉት ሰዎች በአካል ያውቁት ነበር? አያውቁትም። ሄደው ነበር? አያውቁትም። ብዙዎቻችን ለህዳሴው ግድብ ያዋጣ ነው ህዳሴው ግድብ ሄደን ብቻ አይደለም ሳንሄድ በመንፈስ የዛ አካል አድርገን። ለምን? የጋራ አንዱ ሀገር የሚገነባው በጋራ ትውስታ ጭምር ነው። አገር ሁሉንም አትደርስበትም። ሁሉም ቦታ አትደርስም። ሁሉን ወረዳ አትደርስም። በሁሉም ታሪክ ውስጥ እኮ አትሳተፍም። ወደኋላ ሄደ በሁሉም ታሪክ ውስጥ አትሳተፍም። ወደፊትም ሄደ በሁሉ ነገር ውስጥ አትኖርም። እድሜ እስከፈቀደ ድረስ ብቻ ነው። አሁንም ሁሉም የኢትዮጵያ ክፍል ውስጥ በሚደረጉ ነገሮች ሁሉም ውስጥ ልትሄድ አትችልም። ግን ምን ይኖርሃል? የጋራ ትውስታ ይኖርሃል። ለምሳሌ አድዋ የጋራ ትውስታችን፣ ከዚህ ቦታ አያቶቻችን ዘምተዋል፣ ከዚህ ቦታ እንደዚህ ሂደዋል፣ ከዚህ ቦታ እንደዚህ ተነስተዋል እስከሚል በዛ ዘመን ላለው በጣም ሩቅ የሚመስልህ ጋምቤላን ጨምሮ ማለት ነው። ወደ ደቡብ ስትሄድ በጣም ሩቅ የሚመስልህ ባሌን ጨምሮ እዚህ ቦታ አያቶቻችን ሂደዋል የሚል የጋራ ትውስታ ላይ ይሄ የጋራ ትውስታ ነው የሚያኖረን። ለዚህ የጋራ ትውስታ አንዱ በአሁኑ ዘመን ደግሞ የጋራ ትውስታን የሚፈጥርልህ እንደ ህዳሴ ግድብ እንደዚህ እንደ ገበታ ለሸገር፣ ገበታ ለሀገር፣ ገበታ ለትውልድ አይነት ፕሮጀክቶች ነው። ስለዚህ አንዱ በተግባር ነው ትርክትን የምትገነባው ማለት ነው። ሁለተኛው በንግግር ነው። ንግግሮቻችን ለምሳሌ በለውጡ ዘመን የተፈጠሩ ንግግሮቻችን ሁሉ ኢትዮጵያንን የሚደምሩና የሚያስተሳስሩ ናቸው። አንዱ ብልጽግና እንደ ፓርቲ፣ መንግስት እንደ መንግስት
የታገለባቸው ሀሳቦች አንዱ እሱ ነው። በውስጡም ታግሏል፣ በውስጡም የሚከፋፍሉ ንግግሮችን የሚያደርጉ አመራሮችን፣ በውጭም ኢትዮጵያን ለመከፋፈል የተነሱ ጠላቶችን ታግሎ ከከፋፋይ ንግግር እንድንወጣ በማድረግ እና የምናገራቸው ነገሮች በተለይ የልሂቃኑ እና የአመራሩ የመሪዎቹ ንግግር የሚደምርና የሚያስተሳስር እንዲሆን በማድረግ ማለት ነው። ሶስተኛ የጋራ እሴቶቻችንን በማጉላት አንዱ ትርክት የሚገነባው የጋራ እሴቶቻችንን በማጉላት ነው። የአድዋ ሙዚየም ለምን ተፈጠረ? ቅድም እንዳልኩ አድዋ አንዱ የጋራ ትውስታ ያለን ጉዳዮች ናቸው። ሌሎች እንደዚህ የጋራ ጉዳዮቻችን ላይ ትኩረት ሰጥቶ ይሄ የበለጠ እድል እንዲያመጣ የትኛውም ሀገር ህዝብ የተጋጨበት ጉዳይ ነበረው፣ የተጣላበት ጉዳይ ነበረው፣ የተከፋፈለበት ጉዳይ ነበረው። ይሄ እንደ ማንኛውም ልክ እንደ አንድ ቤተሰብ 5-6 ልጆች ያሳደጉ እናቶችን ብትጠይቃቸው ልጆቻቸው ተጣልተው ያውቃሉ፣ ልጆቻቸው ተቋርፈው ያውቃሉ፣ ልጆቻቸው ተመታተው ያውቃሉ። ግን መጨረሻ ድምር ውጤቱ ምንድን ነው? መጨረሻ ድምር ውጤቱ እነዚህ አንድ ቤተሰብ ገንብቶ ልጆቻቸው በፍቅርና በሰላም እየኖሩ ነው። ኢትዮጵያውያንም እሱን ነው። ስለዚህ እሱን በማድረግ የጋራ እሴቶቻችንን የበለጠ አጉልቶ በማምጣት አራተኛው በማረምና በማስቀጠል ማረምና ማስቀጠል ማለት ነው። ትናንት ሁሉም እንክርዳድ አይደለም፣ ትናንት ሁሉም ስንዴ አይደለም። አንዳንዶቹ ትናንት ሁሉም እንክርዳድ ነው ይታጨድ ይላሉ። ይሄ ደግሞ ከሰው ልጅ ተፈጥሮ ውጭ ነው። ትናንት የሌለው ልጅ እንዴ እኔና አንተን ከድመትና ከውሻ ወይም ከወፍና ከዶሮ ከሚለዩ ነገሮች እኮ አንዱ ትናንት ስላለን እና ነገ አለን። እነዚህ ፍጡራን ትናንት የሚባል ትውስታ ትዝታ የላቸው። ዶሮና ዶሮ ሲገናኙ፣ ውሻና ውሻ ሲገናኙ፣ ወይ ወፍና ወፍ ሲገናኙ ትናንት ትዝ ይልሻል ብለው ያወሩ የላቸውም ትናንት የሚባል ነገር። ሰው ግን ትናንት አለው። ሰው ነገ አለው። ነገን ወደፊት ይተነበያል፣ ወደፊት ያልማል። እነዚህ ፍጡራን ወደፊት አያልሙ። ስለዚህ ትናንት ሁሉም እንክርዳድ አይደለም፣ ሁሉም ስንዴ ነው ደግሞ የሚለው ምንም መነካት የለበትም። እሱም ደግሞ ከእውነታ ውጭ ነው። መታረም ያለበትን ልክ እንዳንድ ገበሬ አረሙን በማረም ስንዴውን በማስቀጠል። ስለዚህ ያነዛ የምናስቀጥላቸው ነገሮች ደግሞ የጋራ እሴቶቻችን ላይ ሊገነቡ የሚችሉ ለዛሬ ዕዳ ሳይሆን ምንዳን ሊሰጡ የሚችሉ ለነገ ትሩፋት ሊያመጡ የሚችሉትን ደግሞ በዚህ መንገድ ነው ትርክት የሚገነባው። አሁንም ትርክት የለውጡ መንግስት ትርክት ለመገንባት እየሰራ ያለው በእነዚህ 4 መንገዶች ነው። አገር በትርክት ነው የሚገነባው። ያለ ትርክት የተገነባ ሀገርም በዓለም ላይ የለም። የሚፈርሰውም በትርክት ነው፣ የሚገነባውም በትርክት። አሜሪካን የገነባት ትርክት ነው፣ ቻይናን የገነባት ትርክት ነው። የለውጡ መንግስት እየሰራ ያለው በ4 አንጓዎች ነው። አንዱ የገዢ ትርክት አንጓ ህብረ ብሔራዊ አንድነትን ማጽናት ነው። ሁለተኛው ራሱን ገዢ ትርክትን ማስረጽ ነው። ኢትዮጵያ ውስጥ ንዑሳን ትርክቶች አሉ፣ እሱ መኖሩ ነውር አይደለም። ከፋፋይ ትርክቶች አሉ፣ እሱ ባይኖር ጥሩ ነበር። ነጠላ ትርክቶች አሉ፣ እሱም መኖሩ ችግር የለውም። የሰው ባህሪ ነው። እንደ ሀገር በጀት የምንመድበው፣ እንደ ሀገር መዋቅር የምንሰጠው፣ እንደ ሀገር በትምህርት ስርዓት የምናካትተው፣ እንደ ሀገር በንግግሮቻችን ውስጥ የምናካትተው፣ እንደ ሀገር በሐውልቶቻችን በሙዚየሞቻችንና በሌሎች ነገሮች የምናካትተው፣ እንደ ሀገር የሰው ኃይል የምንመድብበት፣ እንደ ሀገር ሚዲያዎቻችን የሚናገሩበት፣ ኪነጥበባችን የሚናገረው ለየትኛው ነው ትልቁ ነገር። ይህንን ባበረታን ቁጥርና ለዚህ ግንባታ እነዚህን ሁሉ አቅሞች በተጠቀምን ቁጥር ንዑሳን ትርክቶችም ነጠላ ትርክቶችም በአቅማቸው ብቻ መኖር ይጀምራሉ። አፍራሽ ትርክቶች ደግሞ ይጠፋሉ። ስለዚህ ሁለተኛው የገዥ ትርክት ግንባታ ነው። ሶስተኛው ብሔራዊ ጥቅምን ማስከበር ነው። የትኛውም ወገን ተቃዋሚም ይሁን ደጋፊ፣ ሙስሊምም ይሁን ክርስቲያን፣ ወጣትም ይሁን ሽማግሌ፣ ሴትም ይሁን ወንድ፣ ውጭ ሀገርም ያለ ውስጥ ሀገር ያለ የኢትዮጵያዊ ነኝና የኢትዮጵያ ነኝ ካለ በኢትዮጵያ ብሔራዊ ጥቅም ላይ አይቆምርም። ለምሳሌ የባህር በር የኢትዮጵያ ብሔራዊ ጥቅም ጉዳይ፣ የህዳሴ ግድብ የኢትዮጵያ ብሔራዊ ጥቅም ጉዳይ፣ የኢትዮጵያ ሉዓላዊነት፣ የግዛት አንድነት፣ የኢትዮጵያ ነፃነት የኢትዮጵያ ብሔራዊ ጥቅም ጉዳዮች ናቸው። ስለዚህ ይሄ ነው አንዱ እሴት። አራተኛው ደግሞ ሁለንተናዊ ብልጽግና ነው።
ሁለንተናዊ ብልጽግናን የሚያመጣ መሆን አለበት ትርክታችን። ብሔራዊ አንድነትን የሚፈጥር መሆን አለበት። ገዢ ትርክትን የሚያጸና መሆን መቻል አለበት። የኢትዮጵያን ብሔራዊ ጥቅም የሚያስከብር መሆን አለበት። ሁለንተናዊ ብልጽግናን የሚያረጋግጥ መሆን አለበት። እነዚህ አራቱ የፓርቲ እሳቤዎች አይደሉም፣ አገራዊ እሳቤዎች ናቸው። ኢትዮጵያውያን አስተሳሳሪ፣ የሚደምር፣ የሚያገናኝ የጋራ የሆነ ትርክት አያስፈልጋቸውም የሚል ከፋፋይ ነው። እሱ ኢትዮጵያውያን ከፋፍሎ ለመምጣት ይፈልግ ነው። በኢትዮጵያ ብሔራዊ ጥቅም ላይ የሚቆምርም የኢትዮጵያ ታሪካዊ ጠላት ነው። ኢትዮጵያ እንዳትበለጽግ የሚፈልግም የኢትዮጵያ ታሪካዊ ጠላት ነው። ይሄ የፓርቲ እሳቤዎች አሉ። ስለዚህ ገዢ ትርክታችን እነዚህ ላይ የተመሰረተ ስለሆነ እነዚህ እየጸኑ በሄዱ ቁጥር የኢትዮጵያ ብሔራዊ አንድነት እየጠነከረ በሄዱ ቁጥር ገዢ ትርክት በሁሉም መንገዶች ሰዎች ዘንድ እየሰረጸ በሄደ ቁጥር የኢትዮጵያ ብሔራዊ ጥቅም እየተከበረ በሄደ ቁጥር እና ኢትዮጵያ እየበለጸገች ሁለንተናዊ የሆነውን የኢኮኖሚ ብልጽግና፣ ባህላዊ ብልጽግና፣ ማህበራዊ ብልጽግና፣ የፖለቲካል ብልጽግና እያገኘች በሄደች ቁጥር አሁን የምናያቸው ችግሮቻችን መጀመሪያ ንዑስ ይሆናሉ። ጥሎ እኛ ባናጠፋቸውም ራሳቸው እየጠፉ መሄዳቸው የማይቀር እና የገዢ ትርክትን አጽንተን እንደ ሀገር እንደ ኢትዮጵያ እንደ መንግስት ሁሉም ፓርቲዎች፣ ሁሉም አይነት እሳቤዎች፣ ሁሉም አይነት እምነቶች፣ ሁሉም አይነት አደረጃጀቶች ይሄንን መያዛችን ኢትዮጵያን ችግሮቿን ወደኋላ እየጣለች እድሎቿን ከፊቷ እያገኘች የምትሄድ ሀገር እንድትሆን ስለሚያደርጋት ችግሮቻችን እየተፈቱ መሄዳቸው አይቀሬ ነገር። ትልልቅ ሀገራዊ ስኬቶችን ያስመዘገብናቸውን ያህል አሁንም ያልተሻገርናቸው ችግሮች አሉ። ከዚህ አንጻር ሰላምን ማረጋገጥ ማንሳት እንችላለን እና ከግጭት አዙሪት መውጣት ያቃተንን ለምንድን ነው? ሁለት ነገሮችን ማየት ጠቃሚ ይመስለኛል። አንዱ የመጣንበት መንገድ ማለት በኢትዮጵያ ውስጥ ስርዓተ መንግስት ለመለወጥ ስንጠቀምባቸው የነበሩ ሂደቶች የእሱ ባህል አሁንም አለቀቀን። ሁለተኛው ደግሞ ለምን እንዳይለቀን አደረገ የሚለው ነው። በድሮ የነገስታቱ ዘመን ይሁን የመሳፍንቱ ዘመን ይሄ በታወቁት የኢትዮጵያ የመሳፍንት በታሪክ በተጻፉት ብቻ ሳይሆን በየስልጣኔዎቹ በምዕራብ፣ በምስራቅ፣ በደቡብ፣ በሰሜን በነበሩት ስልጣኔዎች ውስጥ በነበሩት ነገስታት በአብዛኛው ስርዓተ መንግስት የምንቀይረው ወይም መንግስት ነገስታትን የምንቀይረው አንዱን ገሎ አጥፍቶ ነው። ይሄ ነባር ልማድ ነው። ይሄ በእኛ ብቻ አይደለም፣ በአውሮፓም በአሜሪካም የነበረ ነው። ወደኋላ ሄደን ግን እነሱ የሆነ ቦታ ላይ ሰበሩት። የሆነ ቦታ ላይ ከዚህ ከመበላላት እንውጣና ዘመናዊ የሆነ የሰለጠነ ስርዓተ መንግስትን መስርት፣ በቃ በጨዋነት መንግስት የምንቀይርበት ብለው አንዳንዶቹ ነባሩን ስርዓት እንደ ትርክት መገንቢያና እንደ አንድነት እሴት ተጠቀሙበት። ይሄ በአብዛኛው እንግሊዝን ይዘህ በምዕራብ አውሮፓ ያሉ ብዙ የህገ መንግስታዊ የዘውድ ስርዓት የሚከተሉት በዚህ መንገድ ይዘውት መጡ። ሁለተኛዎቹ ደግሞ የለም የዘውድ ስርዓት አያስፈልገንም ብለው ፕሬዚዳንታዊ ወይም ጠቅላይ ሚኒስትራዊ የሆነ በምርጫ ብቻ መንግስት የሚቀየርበት ስርዓት ደግሞ ይዘው መጡ። እኛስ ብለን አሁን ወደ ሁለተኛው ጉዳይ ስመጣልህ አሁን እኛ ዘመናዊ የኢትዮጵያ ፖለቲካ ምንለው በሁለት ምዕራፍ እንክፈለውና በአፄ ኃይለሥላሴ ዘመን ይሄ ከጥንቱ ገዥነት ተወጥቶ ቢያንስ ትንሽ የቢሮክራሲያዊ የሆነ አስተዳደር የዚህ ጠቅላይ ግዛት ተብሎ ከጠቅላይ ግዛቱ ርስቴ ነው በማይል የተመራበትን ዘመንም ይዘህ ስትመጣ ያንን ወይ ህገ መንግስታዊ አስተዳደር ይዘው ነገስታቱን አቆይተው እንደመጡት አልመጣም። እሱ ሌላ ሳንካ ሆነ። 1966 ደግሞ ዘመናዊ የምንለው የፓርቲ ሲስተም ስንገነባ ደግሞ ምንድነው ያደረግነው? በዘመናዊ መንገድ ነባሩን ስርዓት አስቀጠል። ያ ማለትም ማለት ነው 1966 የተፈጠሩ ፓርቲዎች ተታኮሱ፣ ተጋደሉ፣ ተጨፋጨፉ። ወደ ዘመናዊና ወደ ሰለጠነው መንገድ አይደለም ይዘው ነው የመጡት። ያንኑ ድሮ የገሌ ልጅ ይባል የነበረውን የገሌ ፓርቲ ወደሚል ቀየሩትና በዛ ተጋደሉ። እየተጋደሉ መምጣት እስከ 1983 ድረስ የመጣንበት ስርዓት 66 ላይ 83 ላይ የመጣንበትን ስርዓት ብትመለከቱ በተኩስ ነው። የተኩስ ስርዓት
ከሀሳብ ይልቅ የተኩስ ስርዓት ነው ይዘን የመጣን። ይሄ እንቅፋት ፈጠረ። ይሄ ባህል እኛ ውስጥ ለዘመናት ነው የተሰራው። አሁን 2010 ላይ መጣንና አዲስ ነገር ይዘን መጣን። እስካሁን ሂደንበት የማናቀው አዲስ ነገር። ያ ነገር ምንድን ነው? ግድ የለም አንጋደል፣ ግድ የለም አንታኮስ። ሁላችንም አንድ ትልቅ የፓርላማ አዳራሽ ውስጥ ገብተን ሐሳቦቻችን ይፋጩ። ጎራዴዎቻችን አይደለም መፋጨት ያለባቸው፣ ሐሳቦቻችን ይፋጩ። ስለዚህ መልአኩም ሰይጣኑም ብርሃኑም ጨለማውም ጨረቃውም ፀሐዩም እሳቱም ውሃውም ኑን እንከራከር እንፋጭ ሲባል አዲስ ነገር ነው ለኢትዮጵያ ልማድ። የለመደ ልማድ ያሰርቃል ከማድ ይባላል። አንድ ሰው በጣም ልማድ ካለበት ለራሱ ምግብ አቅርበህለት ብላ ብለኸው ከራሱ ምግብ ይሰርቃል። እንዲሰርቅ የሚያደርገው ማጣቱ ሳይሆን ልማዱ ነው ማለት ነው። አየህ፣ ምክንያቱም የቀረበው ምግብ ለሱ ነው። ይሄ ልማድ ስላለብን እንዴት አድርገን አሁን ወደዚህ መንገድ እንምጣ? ይህ አዲስ መንገድ ሆነብን። ስለዚህ ወደ ነበርንበት ወደ ጥንት ልማዳችን ተመለስን ማለት ነው። አሁን የምታየው ግጭት የዚህ ጥንተ አብሶ ውጤት ነው። የዚህ ኦሪጂናል ሲን ስላልተላቀቅን ነው። በአንድ ጊዜ ልንላቀቅ ስለማን በጣም ቀላሉ መንገድ ነው መሳሪያ አንስቶ ጫካ መግባት። በእኛ ሀገር በነገራችን ላይ የኖርንበት ነው። ፉከራዎቻችን ውስጥ አለ፣ የትውስታዎቻችን ውስጥ አለ፣ የታሪክ መጽሐፎቻችን ውስጥ አለ፣ ዘፈኖቻችን ውስጥ አለ፣ ቀረርቶቻችን ውስጥ አለ። በጣም ቅርቡ ነው። በቃ መሳሪያ አንስቶ መሄድ በጣም ቅርቡ። በሀሳብ መከራከር ይሄኛው በጣም አዲስ ባህል ነው። ብሎ መቻልን ይመጣል። በነገራችን ላይ ሲሰድብህ ሲወቅስህ ከአንተ የተለየ ነገር ሲያመጣ ይሄ እኮ ጠላቴ ሳይሆን ተፎካካሪ ነው ብሎ ማሰብ በጣም ከባድ ነው። ለእኛ ለኖርንበት 1000 ዓመት ነው የኖርንበት። አዲስ ነገር ነው። በነገራችን 1966 አብዮት ሲመጣ የኢትዮጵያን እንደ ጉልቻ ብናየው 3ቱን ምሰሶዎች ሰብሮ ነው የመጣው። ኢትዮጵያ ውስጥ የነበሩ 3 ምሰሶዎች አገር ቁማበት የነበረውን 3 ምሰሶ፣ አንዱ አገር ቁማበት የነበረው ሃይማኖት ነው። አንዱ አገር ቁማበት የነበረው ንጉሳዊ ስርዓት ነው። አንዱ አገር ቁማበት የነበረው ትምህርት ነው። ሃይማኖት በእስልምናም በክርስትናም ኢትዮጵያ ረዥም ዘመን በቃ እነዚህ እምነቶች በዓለም ላይ መሰበክ ሲጀምሩ መጀመሪያ የመጡባት ሀገር ናት። ንጉሳዊ ስርዓት ለረዥም ዘመን የነበርንበት ነው። ይሄ በዋናው ንጉሳዊ ስርዓት ብቻ ሳይሆን ጅማ ብትሄድ፣ ዳውሮ ብትሄድ፣ ከፋ ብትሄድ፣ ወደ ደቡብ እያ ብትሄድ፣ ስልጤ ብትሄድ፣ ጉራጌ ብትገባ፣ ወደ ታች ወላይታ ብትሄድ፣ እስከታች ጋሞ ጎፋ ያልክ ብትሄድ ንጉሳዊ ስርዓት የነበርንበት ነው። ከትውስታችን ውስጥ ያለ ጉዳይ። ሶስተኛው ትምህርት ነው። ኢትዮጵያውያን ለትምህርት በጣም 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 ቦታ አላቸው። ይሄን የምታየው በአብነት ትምህርት ቤቱም ይሁን በመድረሳ ትምህርት ቤቱ ልጆቻቸውን ሰጥተው እነዚህ ልጆች መምህር ያለበት ቦታ ከእናት ከአባቶቻቸው ወጥተው ሄደው ሲማሩ ያ የሚያስተምረው መምህር ትምህርት ይሰጣል። አካባቢው ማህበረሰብ ደግሞ ምግብ ይሰጣል ለማያውቃቸው ተማሪዎች። እና በዚህ የተነሳ የ14ኛው መቶ ክፍለ ዘመን ንጉስና ሊቅ የነበረው ዘርዓ ያዕቆብ እስመ ጽሙዓን ለትምህርት ብሔረ ኢትዮጵያ ሄራን ይላል። ደጋጎቹ ኢትዮጵያውያን ትምህርትን በጣም የተጠሙ ናቸው ይላል። ትክክል። ለዚህ ነው ከሰሜን ተነስቶ ደቡብ፣ ከደቡብ ተነስቶ ሰሜን የማያውቀው ህዝብ ይሄዳል። ያ የማያውቀው ህዝብም ደግሞ የማያውቀው አይደለም ቢሆን እንደሚያውቀው አድርጎ ተንከባክቦ ሊቅ ያፈራል። ስለዚህ እነዚህ 3ቱ ምን አደረገ? ንጉሱን ገደለና የት እንደቀበራቸው እንኳን ሳይታወቅ ተማሪዎቹ እርስ በርሳቸውም ከደርግም ጋር ተጨፋጨፉና በየቦታው ኢህአፓ ነህ፣ መኢሶን ነህ፣ ኢዲዩ ነህ፣ ምናምን ነህ እየተባለ በየመንገዱ እየወደቀ የተማረ ይግደለኝ በሚል ማህበረሰብ ውስጥ የተማረ ሰው እርስ በርሱ ሲጨፋጨፍ አየ። የተማረ ሰው በሐሳብ ፍጭት ሳይሆን በጠመንጃ ሲፋጭ አየ። የተማሩ ሰዎች የገዛ መሪዎቻችን ሲገሉ አየ። የደርጉ ስርዓት ደግሞ እነዚህን የተማሩ ሰዎች ሲገሉ አየ። ይሄኛው ተሰበረ ማለት ነው። ስለዚህ የሃይማኖቱንም ሰበረው። ምን አድርጎ? ጳጳሱንም ገደለ። የወንጌላውያን አብያተ ክርስቲያናቱንም መሪ ገደለ። የሚባለውን ነገር መታ። ስርዓተ መንግስት የሚባለውን መታ። ትምህርት የሚባለውን መታ። ከዛ ጊዜ ጀምሮ መምታት፣ መመታታት፣
መግደል፣ መጋደል፣ ገለህ በመቃብር ላይ ቤተመንግስትህን መስራት፣ አጥፍተህ ባጠፋኸው ነገር ላይ ይውደም ማለት በቃ እነዚህ ነገሮች ዋና የፖለቲካ መዝገበ ቃላችን ዋና ቃላት ሆነው መጡ። አሁን ከሱ እንላቀቅ ስትል ይሄን ልማድ ይሄን ባህል ይዘው በመጡት የዚህ ትውልድ ልጆችና ከዚህ ውጭ በሆነው ትውልድ መካከል አሁን የምታየው እና መላቀቅ ያቃተን ለዚህ ነው። ግን መላቀቅ አቅቶናል ማለት እየተላቀቅን አንሄድም ማለት ግን አይደለም። ለምን ይሄ ሐሳብ የድሮ እየሆነ እየሻገተ እያረጀ እየደከመ ነው የሚሄደው። ለምን አይጨመርበትም። ለምሳሌ አንድ ኩሬ ውሃ ውስጥ ኩሬው ግጥም ብሎ ሊሞላ ይችላል። ዝናብ የሚዘንብበት ደግሞ ሌላ ጉድጓድ ሊኖር ይችላል። ይሄ ሞልቷል። አንድ ጊዜ ዝናብ በሚዘንብበት ጊዜ ወደ ኩሬው እንዳይገባ አድርገህ ከሸፈንከው ይሄ ጉድጓድ ትንሽ ውሃ ነው የሚይዘው። ዝናብ ሲዘንብ በመጠን ከኩሬው ያንሳል፣ ግን በአንድ ነገር ከኩሬው ይበልጣል። ለምን? ይሄ ሻገተ ነው፣ ይሄ ያረጀ ነው፣ ይሄ የሚሸት ውሃ ነው፣ ይሄ ንጹህ ውሃ ነው። ይሄ አይጨምርም እንዳለ ነው፣ ግን በመጠን ይበልጣል፣ ግን አይጨምርም። ይሄ ያንሳል፣ ግን ይጨምራል። 2 ክረምት 3 ክረምት 4 ክረምት 5 ክረምት እየሆነ ሲሄድ እየሞላ ይሄዳል። ይሄ ግን ባለበት ነው። መቼ ነው ይሄንን የሚያሸንፈው? ይሄ ስለማይጨምር ይሄ ሞልቶ ከገደቡ ሲያልፍና አካባቢውን በሙሉ ሲያረሰርሰው ይሄ ያኔ መጀመሪያ አናሳ ይሆናል። ቀጥሎ ይሄ ንጹህ ውሃ እየገባበት ሲሄድ እሱም ራሱ ያ እርጅናውን እያጣ ይሄድና ምን ሆኖ ይቀራል? ቅርስ ሆኖ ወይ ታሪክ ሆኖ ይቀራል። እስከዛ ድረስ ጥቂት ልንቸገር እንችላለን። እስከዚያ ድረስ ገና እኛም ራሱ የዛን ጊዜ አነበን፣ የዛን ጊዜ ተምረን፣ የዛን ጊዜ ሰምተን ያደግን ስለሆነ ከኛም ውስጥ ገና ያ መርዝ አልወጣም። ከሁላችንም ውስጥ ገና ይቀረዋል እኮ እየተተካ መውጣት ገና በሁላችንም ዘንድ ይቀረዋል። ለምን? እኔም የተማርኩት በዛ ነው፣ ያነበብኩት የዛን ዘመን ነው፣ ያደግነው በዛ ዘመን ነው። አሁን በተለያየ ቦታ ላይ ያለው ሰው ወደደም ጠላም የዛ ልክ ምንድን ነው የሚባለው ወፍጮ ቤት የሄደ ሰው ሊያስፈጭ ከሄደ ሙሉ ሰውነቱ ዱቄት በዱቄቱ ነው ይሆናል። አይ ገሌን ጥራ ተባክሽ ወፍጮ ቤት ገብተህ ተብለህ ደርሰህ እንኳን ብትመጣ ግን ጥቂቱ ዱቄት ሳይነካ አይቀርም። ስለዚህ የዛ ዘመን አስተሳሰብ ወይ በጥቂቱ ነክተዋል ወይ በሙሉ ነክተዋል። በጥቂቱ የነካቸው ሰዎች ቶሎ ተላቀው ሊሆን ይችላል። በሙሉ የነካቸው ሰዎች ደግሞ ጊዜ ሊፈጁ ይችላሉ። በዚህ ምክንያት የመጣ ነው አሁን የምታየው አስተሳሰብ ከዛ የመላቀቅና ከዛ ያለመላቀቅ ትግል ነው አሁን እየተደረገ ያለው። ያ 66ቱ ይዞት የመጣው እርሾ መጀመሪያ ሊጥ ነበረ። ሊጡ አሁን አልቋል፣ እርሾው ግን ቀርቷል። እርሾው ጥልቂት ስለቀረ ሌላውንም እያቦካ ነው። ግን እየቆየ ሲሄድ ያ እርሾ መጥፋቱ ግን አይቀሬ ነው። ለምን? በዚህ በኩል ሌላ እርሾ እየመጣ ስለሆነ እሱ የሚያሸንፍበትና ሊጦቹ በሙሉ በዚህኛው እርሾ የሚቦኩበት ጊዜ ቅርብ ነው። ከምክክር ይልቅ ሚኒስትርን መርጠው ዱር ቤት ያሉ ወገኖች አሁንም አሉና በሀገር ላይ የደቀኑት አደጋ እንዴት ነው የሚገለጸው? መጨረሻቸውስ ምን ይሆን? እነዚህ ሰዎች ጫካውን የሚፈልጉት ለጦርነት፣ የለውጡ መንግስት ጫካውን የሚፈልገው ለአረንጓዴ አሻራ ነው። ታለ የትርክቱ ልዩነት። እኛ ጫካን እንፍጠር፣ ኢትዮጵያን አረንጓዴ እናርግ ምንለው የአየር ንብረቱን ለማስተካከል፣ የኢትዮጵያን ጸጋ ለመቀጠል፣ የኢትዮጵያ ወንዞች እንዳይደርቁ ለማድረግ፣ የኢትዮጵያ አዋፍ እንዲመለሱ፣ የኢትዮጵያ አራዊት እንዲመለሱ፣ የኢትዮጵያን ክብር እንዲመለስ ለማድረግ፣ ኢትዮጵያን አረንጓዴ ለማልበስ። ምክንያቱም ከምርታማነት ጋር የሚያያዝ ከአየር ንብረት ለውጥ ጋር የሚያያዝ ከብዙ ነገሮቻችን ጋር የሚያያዝ ስለሆነ ነው ጫካ እንፍጠር እያልን ያለ ነው። እነዚህ ሰዎች ደግሞ ጫካውን የሚፈልጉት ለጦርነት ነው። ይሄ ትልቅ ያስተሳሰብ ልዩነት ነው። ስለዚህ ለአረንጓዴ አሻራ ጫካ የሚፈጥሩ ሰዎች እየበዙ ለተኩስና ለምንሽር ጫካ የሚፈልጉ ሰዎች እያነሱ መሄዳቸው አይቀሬ። አዲስ ትውልድ ነው እየመጣ ያለው። ይሄ በሚሆንበት ጊዜ ጫካዎቻችን የዱር ቤቴ መባያ ሳይሆኑ የመዝናኛ፣ የአራዊት መፈንጫ፣
የአዋፍ መዘመሪያ፣ የምንጮች መፍለቂያ፣ የአፈር መጠበቂያ እየሆኑ ሲሄዱ አሁን ያልከው ጉዳይ እየተሸነፈ ነው። አሁንም እየተሸነፈ ነው። ይህ አስተሳሰብ እኮ ከህዝብ ውስጥ እየወጣ ነው። እነሱም የመጨረሻ ሙከራቸውን እያደረጉ ነው። ይሄ በነገራችን ላይ የመጨረሻ ሙከራ ነው። እየቀረ የሚሄድ ነው። እየቀረ ነው የሚሄደው። ለምን? በቃ ያንን ትውልድ የሚቀልበው አስተሳሰብ፣ ያንን ትውልድ የሚያፈራው አስተሳሰብ አሁን የለም። የነዚህ ሰዎች ጉዳይ እያለቀ እንደሚሄድ የተጠራቀመ ዱቄት ብለው የተጠራቀመ ዱቄት ተወሰነ ጊዜ ተጋግረዋል፣ ግን እያለቀ ነው የሚሄደው እስካልተካበት ድረስ። አይተኩም። ማይተኩ ናቸው። በቃ የመጨረሻዎቹ ናቸው እነዚህ። ከዚህ በኋላ እነሱ የሚተካ ትውልድ አይመጣም። የመጨረሻውን ነው እያደረጉ ያሉት። ትውልዱ በዚህኛው በኩል ነው የሚተካው እንጂ በእነሱ ግን የሚተካ ትውልድ ስለሌለ የመጨረሻዎቹ ናቸው። ምናልባት ቀጣው ትውልድ ወይ ሁለተኛና ሶስተኛ የሚነሳው ትውልድ ስለነዚህ ሰዎች በታሪክ መጽሐፍት ነው የሚያነበው፣ በተቀረጹ ፊልሞችን ነው የሚያየው፣ ወይ ወደፊት በትምህርት ነው የሚያገኛቸው፣ በአካል አያገኛቸው። ስለዚህ አሁን እርስዎ እንግዲህ በሃይማኖትም በመንግስትም የኢትዮጵያን ማህበራዊ ሴቶች እንደጻፈ ሰው በአሁኑ ሰዓት የተለያዩ የማህበራዊ ቀውሶች ይስተዋላሉና የሰሞኑን ጉዳይም የብርቱካንን ጉዳይ ማንሳት እንችላለን። እንዲህ አይነት ጉዳዮች ምን ያሳያሉ? የብርቱካንን ኬዝ ማን ነው የፈጠረው ብትል እነዚህ ትርክት ሰባሪዎች ናቸው የፈጠሩት። በጀት መድበው፣ ሰው ኃይል መድበው፣ ድርሰት ደርሰው እነዚህ ለውጡን ለማደናቀፍና በነባሩ እሴት ሰበራ መንገድ እንሄዳለን ብለው የሚያስቡ ሰዎች እኮ ናቸው። ዓላማው ምንድን ነው? እሴት መስበር። እሴት መስበር ማለት ምንድን ነው? ይሄ መንግስትን በዚህ መንገድ እንኳን በዚህ መንገድ በጦር ሜዳ አይችሉት። መሞከራቸው እርግጥ ነው። በብዙ ነገር በጦር ሜዳ ተሸንፈዋል። በብዙ ነገር ተሸንፈዋል። ዓለም አሁን እየተመቻቸው አይደል? ብዙ ነገር ተሸንፎባቸዋል። ስለዚህ እንዲህ አይነት የውሸት ድራማዎችን እየሰሩ መምጣት የሚገርም አይደለም። በቃ የተሸነፈ ሰው ልማዱ ነው እንዲህ አይነት ነገር። ሁልጊዜ በጦርነት የተሸነፈ ሰው እኮ ወይም በሌላ ውጊያ የተሸነፈ ሰው የሚያደርገው ምንድን ነው? በወሬ ነው የሚያሸንፈው። ለወሬ ጊዜ አለው። ስለዚህ በሱ ወሬ ያሸንፋል። እነዚህ ሰዎች ደግሞ እሴት መስበር ልማዳቸው። ስለዚህ አንዱ በዚህ ሂደት የሰበሩት ምንድን ነው? እሴት ነው። እሴት ለመስበር ነው አንዱ የመጡት። የመንግስት ኃላፊነት ምንድን ነው? እሴት መገንባት። የነሱ ልማድ ምን ነው? እሴት መስበር። ሴቶቻችን ነገ ችግር ገጠመን ቢሉ እንዳይታመኑ ሰዎች ሁልጊዜ እንደዚህ አይነት ነገሮችን ውሸት ናቸው ብለው እንዲያስቡ፣ የሚያለቅሱ ሰዎች በውሸት ነው የሚያለቅሱት ተብሎ እንዲታሰብ፣ የችግረኞች ሰቆቃን የሚያዳምጠው እንዲጠፋ፣ የችግረኞችን ሰቆቃ መስማት፣ ከሚያለቅሱ ጋር አብረህ ማዘን፣ የቸገረውን ሰው መርዳት፣ ከተገፋ ጋር መቆም የኢትዮጵያን እሴት ነበር። ይህን እሴት ነው አንዱ ሊሰብሩበት የሚመጣው። መንግስት ያደረገው ምንድን ነው? እሴት ሰበራ መሆኑን ነው ያሳየን። በሌላውም ነገር እኮ አሁን በየቦታው የሚደረገው ይሄ ጽንፈኛ ታጣቂው የሚያደርገው ምንድን ነው? አንዱ እኮ እሴት ሰበራ ነው። መምህራንን ይገላል። ይሄ ምንድን ነው? ኢትዮጵያን የተማሪ ግደለኝ በሚል የኢትዮጵያ ማህበረሰብ ውስጥ መምህራንን እንደመግደልና አትማር እንደማለት የእሴት ሰበራ አለ። ይሄ እኮ ከድሮ ያልተላቀቀ በድሮ ትርክት ውስጥ ያለ ያኔም የኢትዮጵያን የተማሩ ሰዎች የጨፈጨፈና ያስጨፈጨፈው ትርክት ነው። አሁን መጥቶ ትምህርት ቤት ዝጋ፣ መምህራን እንግደል፣ ተማሪዎች አትማሩ የሚለው እሱ እኮ ይሄ እሴት መስበር ነው። በነገራችን የሃይማኖት ተቋማት አባቶችን ይገላል። የሃይማኖት ተቋማት እንዳይታመኑ ያደርጋል። እሱ ብቻ አይደለም። ሰዎች የድሮዎቹ ሽፍቶች እኮ በጣም የተሻሉ ናቸው ወዳጅ። የድሮ ሽፍታ ተማሪ አይነካም። ሸቀጥ ከአንዱ ቦታ አንዱ ቦታ ሲሄድ ምናልባት ከእንደው ከያዝከው ቋጠሮ አብላኝ አጠጣኝ ይልሃል እንጂ ገበያ አይበትንም። ሸቀጣ አያግድም። ሕክምና የሐኪም አይነካም። ባህላዊ ሐኪም እንኳ ቢሆን አይነካም። ትምህርት ዝጉ አይልም። አብነት ትምህርት ቤቶችና መድረሳ ትምህርት ቤቶችን አያዘጋም። አሁን እኮ ከድሮ ሽፍታ የባሰ ነው። ለምን? በሽፍትነቱ ላይ ድንቁርና የጨመረ ነው። እሴት መስበርን ዓላማ አድርጎ የመጣ ነው። ከትምህርት በላይ ምን እሴት ትሰብራለህ? ዛሬ እህቶቻችን በየገጠሩ ይደፈራሉ። በየአካባቢው እናቶቻችን መከራ ያያሉ። ይሄ እሴት ሰበራ ነው።
ዛሬ መኪኖች ማገት፣ አግተ ገንዘብ ለመቀበል መሞከር፣ ይሄ እኮ እሴት ሰበራ እና አንዱ የለውጡ ትግል ነባር ሴቶቻችንን እና ጠንካራ የሆኑትን ነባር ሴቶች በጣም መያዝ፣ አዳዲስ እና የጋራ ሊሆኑ የሚችሉ ዘመናዊ ሴቶቻችንን መገንባት ነው። የነዚህ ሰዎች ደግሞ ምንድነው? ነባሩንም መስበር አዲሱንም መስበርና አገሪቱን እሴት አልባ ማድረግ ነው ትግላችን። አገርን ያለ እሴት ሊያስቀር ከመጣ ጽንፈኛ ጋር እና ሊገርመን አይገባም። ባህሪያቸው ነው፣ ጠባያቸው ነው። ከዚህ ውጭም እውቀት የላቸው። የመጨረሻ እውቀታቸው ልክ ነው ያሳዩን። በሷ የመጨረሻውን እውቀት በቃ የሚችሉትን የመጨረሻ ምንድነው የምትችሉት ቢባሉ ይሄን ነው ያሳዩ። አንዱ ስብራት የእሴት ስብራት ነው። እሴቶቻችን ነው ባለፉት ዘመናት ሲሰበሩ የኖሩት። እሴት ገንቢዎቹም ጭምር ነው ሲሰበሩ የኖሩት። ለምሳሌ የሃይማኖት ተቋማት ለምንድነው በለውጡ ሶስቱን ትልልቅ የሃይማኖት ተቋማት ለማጠናከር መንግስት ትግል ያደረገው? ተበትኖ የነበረውን የኦርቶዶክስ ሲኖዶስ ወደ አንድ፣ ለሁለት ተከፍሎ የነበረውን የእስልምና ጉዳዮች ጠቅላይ ምክር ቤት ጉዳይ ወደ አንድ፣ ከዛ በፊት አንድ ወጥ ተቋማት ያልነበራቸውን የወንጌላውያን አብያተ ክርስቲያናትን ጉዳይ ወደ ካውንስል ለምን ማምጣት ተፈለገ? እሴቶቹን ብቻ ሳይሆን ባለፉት ስንሰብረው የነበረው እሴት ጠባቂዎቹንም ሰብረናቸዋል። ስለዚህ እሴቱ ቢኖር ጠባቂ አልነበረው። ይሄ ለውጡ ግን ምንድነው? እሴቱን ለማምጣት እሴት ጠባቂውን ላምጣው አለና እሴት ጠባቂውን አመጣው። ሌላው እሴት ጠባቂ ማን ነበር? ትምህርት። ቅድም ተሰበረ ያልኩህ እሴት ጠባቂውን ትምህርት ሪፎርም አድርጌ የኢትዮጵያን እሴቶች በአገር በቀል መንገድ እንዲያመጣ ላርገው አለና የትምህርት ሪፎርምን አመጣ። እሴት ጠባቂውን ካላመጣው እሴቱን ስለማታመጣው። ሌላው ሶስት በህግ እሴቱ ሲጠብቅ የነበረው መንግስት ነው። ይሄን መንግስት ደግሞ ሪፎርም አድርጌ በአራያ በምሳሌነት እሴት እንዴት እንደሚጠበቅ አሳያለሁ፣ በህግ አሳያለሁ፣ በፕሮጀክት አሳያለሁ፣ በአራያነት ደግሞ አሳያለሁ ብለው ጠቅላይ ሚኒስትሩ የሚሰሯቸውን ስራዎች በሙሉ የእሴት ግንባታ ናቸው። በየሃይማኖት በዓላቱ የሚያስተላልፉት መልእክት ዋና ዓላማው እሴት ግንባታ ነው። እሴት ግንባታ የኢትዮጵያን ታሪካዊ፣ ባህላዊ፣ ማህበራዊ ቅርሶችን ራሳቸው ተነሳሽነት ወስደው ለመስራትና ለማሰራት የሚያደርጉት ጥረት እሴት ግንባታ፣ አገር በቀል ኢኮኖሚ ሪፎርም፣ አገር በቀል እሳቤ ያለና መደመርን አመጣ። መደመር ውስጥ የምታያቸው ሴቶች በሙሉ አገር በቀል ሴቶች ናቸው። እነዚህ አገር በቀል ሴቶች ግን በሐሳብ ከፍ ብለው በማህቀፍ ወይም ደግሞ በቅንብር ረቀው እሳቤ እንዲሆኑ አደረጋቸው። ይሄ መንግስት ከነበረበት የትርክት ሰባሪነት ወደ ትርክት ገንቢነት የመጣው ነውና በዚህ መንገድ ነው ለውጡ ላይ እነዚህን ነገሮች እያመጣ ነው ያለው። ይሄ ነገር እስኪጠገን ድረስ እንዲህ አይነት ነገሮች ሊያጋጥሙን የሚችሉበት እድል አለ። እንግዲህ አሁን ባለንበት ዲጂታል ዓለም ውጊያው ሳይበር ጦርነት ነውና ዜጎች ትክክለኛ መረጃ ለማግኘት ምንድን ነው ማድረግ ያለባቸው? ዛሬ እኮ ነው የዲጂታል ዓለም የመጣው። ነገ ደግሞ ምን እንደሚመጣ አናውቅም። ሌላ ዓለምም ደግሞ ሊመጣ ይችላል። ሌላ ሁላችንንም የሚነዳ ነገር ደግሞ ሊመጣ ይችላል። ከ10-15 ዓመታት በፊት እኮ የሳተላይት ሲመጣ ብዙ ሰው አዲስ ሆኖበት ነበር። አሁን ደግሞ የሳተላይት ዘመን እያለፈ በስልክ ነገ ደግሞ ምናልባት ጣትህ ላይ ሁሉ ነገር የምታገኝበት ዘመን ሊመጣ ይችላል። ወይም በሐሳብህ ነገሮችን ሁሉ ልክ አሁን ከስልክ የምታገኘው ከሐሳብ የምታገኝበት ዘመን ሊመጣ ይችላል። አናውቅም። ምንጊዜም እንትኑን ፕላትፎርሙን አይደለም ተከትለን መሄድ ያለብን። እኔ አንዱ ጠያቂ ማህበረሰብ ነው ማፍራት ያለብን። ሰሚ ብቻ አይደለም። እውነት ነው ወይ? የት፣ መቼ፣ ለምን፣ ማን፣ እንዴት እያለ የሚጠይቅ የሚያነጥር። ምነው ቅቤ ገዝተን ከገበያ ቤት ውስጥ ብትናርገን አይደል የምናነጥረው? ዝም ብሎ ከገበያ የተገዛ ቅቤ ይበላል? አይበላም እኮ ታነጥረዋለህ እኮ። ስታነጥረው ሁለት ነገር ነው የምታደርገው። በነገራችን ላይ ማንጠር ማለት በቅቤ ባህል ሁለት ነገር ነው። አንደኛ ከውስጡ ያለውን የማይጠቅምህን ነገር ማስወገድ ነው ማንጠር ማለት። ሁለተኛ አዲስ እሴት መጨመር ነው። ቅመማ ቅመም ስትጨምርበት አዲስ እሴት ለቅቤው ትጨምርበታለህ። ስለዚህ ማንጠር አለብን እኛ። እውነት ነው፣ ልክ ነው። በተጠየቅ በሎጂክ በመረጃና በማስረጃ ድሮ ከምናውቀው ነገር ጋር ከሌሎች ነገሮች ጋር አስተያይተን
አንጥረን የመቀበል ባህል ካላዳበረን ፕላትፎርሙን ተከትለን ነገም ሊቀየር ይችላል። ነገም ሊቀየር ስለሚችል መጀመሪያ ጠይቆ አንጥሮ በመረጃና በማስረጃና በተጠየቅ ወይም በሎጂክ ነገሮችን የመቀበል ልማድ ሊኖረን ነው የሚገባው። የመጀመሪያው ነገር እሱ። ሁለተኛውስ ሆ ብሎ በመንጋ ከመነዳት መቆምና ማስተዋል። ሁሉም ሰው የተቀበለው ነገር በነገራችን ላይ እውነት ላይሆን ይችላል። እውነት ብዙ ህዝብ ስለተቀበለው በድምፅ ብልጫ አይደለም እውነት በመለኪያዎች ነው። ስለዚህ ሆ ከማለት ራስን ነፃ ማውጣት፣ ሆ ብሎ ዝም ብሎ ከመነዳት፣ ዘመን የወለደውን ጊዜ የወደደውን ነገር ዝም ብሎ ተከትሎ ከመሄድ ራስን ነፃ ማውጣት፣ ቆም ብሎ በራስ ማሰብ። መከረታ እሳቤ ግላዊ ነው። እኔ እናንተ በጋራ ልናስብ አንችልም። በኮሚቴ አይታሰብም። ልንገር፣ በማህበር አይታሰብም። በቡድን እኮ ሰው ሊያስብ አይችልም። በቡድን ሊበላ ይችላል። በቡድን ሊሰራ ይችላል። በቡድን ሊያስብ አይችልም። ይሄ ነገርን ማንጠር እንደ አንድ ባህል፣ በመንጋ አለመነዳትን እንደ አንድ ባህል ካልያዝ ነው ነገ ፕላትፎርሙ ተቀይሮ እኛ ግን መታላችን አይቀርም።